አናና ጌሪ በጉዟቸው ወቅት ማታ ማታ የተኙ የነበሩት ከፊያቷ መኪና አጠገብ መሬት ላይ ሲሆን በጣም አስቸጋሪ መንገዶችንም ማለፍ ነበረባቸው። አብዛኛውን ጊዜ መንገድ ከመሳታቸውም በተጨማሪ ጎማም እየተነፈሰባቸው ይለውጡ ነበረ። ጉዞ በአጠቃላይ የሚፈጅባቸው 3 ቀናት ቢሆንም ገና አልተጠናቀቀም። ቁልቁለቱ ከሚጀምርበት ከተራራው አናት ተዳፋቱ ላይ ጠበብ ብሎ ከተሰራው መንገድ እንደደረሱ ነበር የቆሙት። ቁልቁል ወደ ታች ሲታይ መንገዱ ጠመዝማዛ ከመሆኑ የተነሳ የፀጉር ማስያዣ ሽቦ አይነት ቅርጽ ነበረው። ከቁልቁለቱ መጨረሻም ከጎንና ጎን ብርቱካናማ አይነት መልክ ይዘው በቆሙት ገደሎች አልፋ የምትገባው የቀትር ፀሐይ ጨረሯን ስለፈነጠቀችበት የሚያንጸባርቅ ቀጭን መቀነት መስሎ የሚታይ ወንዝ አለ። ቦታው ነው፣ ግን እኔ በጭራሽ አልወደድኩትም። ምክንያቱም እዛ ታች ከደረስን ማምለጫም አይኖረንም። ማንኛውም አይነት ወንበዴ ወይም ነፋስ ገዳይ በቀላሉ በቁጥጥሩ ስር ሊያውለን ይችላል አላት ጌሪ። ጌታዬ ዘግይተናል እኮ። አዎ በጣም ዘግይተናል ብላ አና ገና ንግግሯ ሳትጨርስ ጌሪ ከዚህ ቦታ በደህና ተመልሰን መውጣታችንን እጠራጠራለሁ። ፈጣሪ አምላክ ካረዳን በስተቀር ለእርዳታ እንኳን የሚደርስልን ሰው አይኖርም አለ። በላውን ጉዟችንን እንቀጥል የኔ ጌታ፣ ስለዚህ ነገር ሌላ ጊዜ እንነጋገራለን በማለት አና ለስለስ ባለ አነጋገር ስላደፋፈረችው ጌሪ ቁና ቁና ተነፈሰ። ቁልቁለቱን ሲወርዱ የሚቀባዥሩ መሰላቸው። ዥው ያለ ገደል ስለሆነ የፍሬን ሸራዎቹ ጨሱ። የፀጉር ማስያዣ ሽቦ የመሰሉት ጠመዝማዛዎቹም ለመተላለፊያ አመቺ ያሉና ጠባብ ስለነበሩ አንዳንድ ጊዜ ጌሪ መኪናዋን ወደ ኋላ እየመለሰ ማስተካከል ነበረበትና ጓደኛችን ይህንን ቦታ ለምን እንደመረጠ አሁን የገባኝ። ያለ ጥርጥር በቁጥጥሩ ስር አድርጎናል ማለት ነው አለ በንዴት። በዚህ አይነት እየተጓዙ የጠባቧ መንገድ መጨረሻ ላይ ለመድረስ 40 ደቂቃ ፈጀባቸው። ግድግዳ መስሎ የቆመው ገደልም ስለከልላቸው ርቀው መጓዝ ቀርቶ መነቃነቅ አይችሉም። የፀሐይዋ ብርሃንም ተጋርዶ ጭልጭልታው ብቻ ነበር የሚደርሳቸው። አካባቢው ላይ ጥላ ቢያጠላበትም ነፋስ አልፎ ስለማይመጣ ዙሪያ ገባው ይወብቃል። በሚተነፍሱበትም ጊዜ ጉሮሯቸውን ይከረክራቸው ነበረ። ከወንዙ ዳርና ዳር ያለው መሬት ጠበብ ያለ ቢሆንም ሆን ተብሎ የተደለደለ መደብ የሚመስል ከፍታ ያለው መሬት ሲኖር እሱም በሸዋማ ተክሎች ተሸፍኗል። እዚያ ከደረሱ በኋላም ጌሪ ፊያቷን ከመንገዱ ዞር አድርጎ አቆመ። ከመኪናዋ ወርደው እግራቸውን አፍታተው ቀዩን አቧራ ከልብሶቻቸው ላይ ያራገፉ። ከፋብሪካ ውስጥ ቆሻሻዎችን ጠራርጎ ይዞ የሚወጣና ከመርዝ ጋር የተቀላቀለ የሚመስለው ወንዝ ድንጋያማ በሆነው መንገዱ ላይ አረፋውን እየደፈቀ ይጎርፋል። ጌሪም በላያቸው ላይ የሚደራረቡ የሚመስለውን ገደልና የወንዙን ዳርቻዎች በዓይኑ ሲቃኝ ከቆየ በኋላ በቀጠሮ ቦታ የተገኘ ነው እኛው ብቻ ነን መሰለኝ። ጓደኛችን የት እንዳለ እንጃ አይታይም አለ። አና እንደዚህ እንደሚል ገምታ ነበርና ታዲያ እንጠብቃለና አለችው ፈጠን ብላ። አዎ እሱስ እንጠብቃለን እመቤቴ አለ ጌሪ ባርኔጣውን አውልቆና አንገቱ ላይ አስሮት የነበረውን በተለያዩ ቀለማት ያሸበረቀ ከሱፍ የተሰራ ሻርፕ ፈቶ ፊቱን እየጠራረቀ። እስከዚያው ድረስ ሻይ ብንጠጣስ የሚል ሐሳብ አቀረበ። ወዲያውኑ አና ማንቆርቆሪያ ይዛ ወደ ወንዙ ሄደች። የውሃውን ንጹህነት ስለተጠራጠረችም ከቀመሰችው በኋላ ነበር በማንቆርቆሪያ የጠለቀችው። ስትመለስ ጌሪ እንደ ጉልቻ አዘጋጅቶ ባስቀመጣቸው 3 ድንጋዮች መካከል ከአካባቢው በለቀመው ደረቅ እንጨት እሳት አያይዞ ጠበቃት። ውሃው እንደፈላም ጌሪ ብርድ ልብስና እሽናብስ የያዘውን ጠርሙስ ከመኪናው ወጣ። በየኩባያዎቹ ውስጥ በመጀመሪያ አልኮል ከዛም ስኳር በዛ እያደረገ ከጨመረ በኋላ ትኩሱንና ወፍራሙ ሻይ ቀዳ። ሽናብሶ የአናን ጸባይ እንደ ቸኮሌት የሚያለሰልስና የሚያጣፍጥ መሆኑን ከተገነዘበ ወዲህ ሁልጊዜም ጠርሙሱን ይዛል።
ምናልባት ድካማችን ሁሉ መና ይቀር ይሆናል በማለት እያሰበ አና ኩባያ ላይ ከአልኮሉ ትንሽ አከለበትና ሰጣት። እሷ በዚህን ጊዜ ብርድ ልብሱን መሬት ላይ አነጥፋ መሃል ለመሃል ተቀምጣ ነበረ። ጌሪ እሷ ጋር ከመድረሱ በፊት አንዳች ነገር ውልብ ሲላየና ደንግጦ ሲጮህ ኩባያው ከእጁ አምልጦ ወደቀ። የፈሰሰው ትኩስ ሻይም ጫማው ላይ ተረጨ። ከአና ጀርባ ወደ ነበሩት ቁጥቋጦች አፍጥጦ እያየ በሁለቱም እጆቹ ጭንቅላቱን ያዘ። አና ዞር ብላ ወደ ኋላ ተመለከተች። ከዛም ፊት ለፊቷ ካለው ማገዶ መካከል አንዱን እንጨት መዘዘችና ከተቀመጠችበት አፈፍ ብላ ተነሳች። ጌሪ የሷን ሰውነት ተገን ለማድረግ ከኋላዋ ተሸሸገ። እንዳትጠጉን ብያቸዋለሁ፣ አለበለዚያ መጀመሪያ የሚመጣውን ሰው ጭንቅላቱን በዚህ ያፈርሰዋለሁ እያለች ትጮህ ነበር። ወንበዴዎቹ ችፍግ ባሉት ቁጥቋጦዎች ውስጥ እየተሽለኮለኩ ከቧቸው ስለነበረ ጌሪ የፈጣሪ አለ ወጥመድ እንደተዘጋጀልን ቀደም ብዬ ማውቄው ነበረ እያለ አኩተመተመ። ገንዘብም ሆነ ሌላ የሚሰረቅ ነገር እኮ አልያዝንም አለና ንግግሩን አቋርጦ ምን ያህል ወንበዴዎች እንደከበቧቸው ለማወቅ ዙሪያውን ይቃኝ ጀመር። 3 ብቻ አይደሉም፣ ሌላ አንድ ደግሞ ከዛፉ ጀርባ አለ። ስለዚህ 4 ነፍሰ በላ ወንበዴዎች አሉ ማለት ነው። ከነዚህ ወንበዴዎች መካከል ጠቆር ያለ መልክ ያለውና ከሌሎቹም ጎላ ብሎ የሚታይ ግዙፍ ደረቱ ላይ ዝናሩን በመስቀለኛ አይነት ቅርጽ አጣምሮ ያነገተና ጠመንጃውንም በተጠንቀቅ ይዞ የቆመ ሰው ስለነበረ አዛዥ መሆኑን በቀላሉ አውቋል። ሰፋ ያለው አፍሪካዊ ገጹ ላይ የበቀለውና ጠቅለል ብሎ እንደ በግ ዘቁር ጉጅ ያለው ከርዳዳ ጺሙን የአንበሳ ጋማ ይመስላል። ሌሎቹም ከኮይሳን ከወቴንቶና ከኦቫምቦ ጎሳዎች የተውጣጡት ወንበዴዎች ባለሙሉ ትጥቅ ናቸው። አንዳንዶቹ ታይተው የማይታወቅ የወታደር ደንብ ልብስ ሲለብሱ፣ ሌሎቹ ደግሞ እንደ ማንኛውም ሰው አልባሌን የለበሱት። የሁሉን ልብስ ተዘውትሮ ስለተለበሰ ቀለሙ የለቀቀ ነበረ። ከመካከላቸውም ባዶ እግራቸውን የነበሩ ቢገኙም ከጉዞ ብዛት ተንሻፎና ተበጣሰው ከጫማነት ተራ የወጡ ቦት ጫማዎችንም ያደረጉ ነበሩ። የያዟቸውን መሳሪያዎችም በዘይት ወይም በሞራ በሚገባ ወልውለዋቸውና አባት አንጋፋ ልጁን ተጠንቅቆ እንደሚያቅፉሉ በተለየ ፍቅር አይነት ነበር የያዟቸው። ጌሪ በዚህን ጊዜ ከማህደሩ መኪና ውስጥ አስቀምጦት የነበረውን ሽጉጥ አስታወሰ። ሐሳቡን ግን ወዲያውኑ ቀይሮ እባካችሁን ምንም ጉዳት አታደርሱብን አለ። ከአና ጀርባ እንደቆመ በልመና አይነት። አና ግን ባልተጠበቀ ሁኔታ ወደፊት ተንደርድራ ማጥቃት ስለጀመረች ብቻውን ቀረ። በ8ኛው 9ኛውና 10ኛው ምዕተ ዓመታት በስካንዲኔቪያ አካባቢ እየተዘዋወሩ የአውሮፓን የባህር በሮች በየጊዜው ያጠቁ የነበሩት ቫይኪንግ የሚባሉ ሰዎች በውጊያ ጊዜ መጥረቢያቸውን እንደሚያሽከረክሩት ሁሉ አናም እንጨቷን እያወናጨፈችና በፍሌሚሽ ቋንቋ አትመለስም አንተ ጅብ፣ የሰይጣን ቁራጭ የመሰልክ ቆሻሻ፣ አትሄድም ከዚህ እያለች በመሳደብ ቀጥታ ወደ ግዙፉ ሰው እየተንደረደረች። በዚህን ጊዜ ወንበዴዎቹ በድንጋጤ በርግገው እየጨሰ የነበረው እንጨት ጭንቅላታቸው ላይ እንዳያርፍ ይከላከሉ ጀመር። አና ግን አሁንም እንዴት ብትደፍሩን ነው እናንተ የሴት ልጆች እያለች እንጨቱን ማወናጨፏንና መሳደቧን አላቋረጠችም። ጌሪ እየተንዘፈዘፈ ከበስተጀርባዋ ሆኖ የምታደርገውን ከመመልከት በስተቀር ምንም ሊያደርግ አልቻለም። የፍርሃት ስሜት ቢያድርበትም ከዚህ በፊት በፍቅረኛው ላይ አይቶት የማያውቀውን ወኔ እያደነቀ ነበር። በእርግጥ በሕይወቱ አንዳንድ ኃይለኛ ሰዎች አጋጥሞታል። ከነሱም ውስጥ የዙሉ ሰዎች ባመጹበት ጊዜ የተዋወቀው አንድ ሻለቃ ባሻ ነበረ። ይህ ሰው በተሳዳቢነቱና በኃይለኛነቱ በጣም ታዋቂ ስለነበረ ለሰልፈኞቹ ንግግር ያደርጋል በተባለበት ቀን ንግግሩን ለማዳመጥና ድርጊቱን ለመከታተል ከረጅም ርቀት ሳይቀር ሰዎች ይመጡ ነበረ። አና አንዱን ሆቴንቶ ትከሻው ላይ ደህና አድርጋ ቀመሰችው።
በዚህም ጊዜ በሰዓት የተያዘው ጃኬቱ እየጨሰ እንደ ቆሰለ ነብር እየጓጎረ ቁጥቋጦ ውስጥ ወደቀ። ሌሎቹ ሁለቱ ደግሞ የአናን ዱላ የሚቋቋሙ ስላልመሰላቸው እየዘለሉ ወንዝ ውስጥ ገብተው ተሰወሩ። ያ ግዙፍና ጥቁሩ የኦቫምቦ ሰው ብቻ ነበረ የአናን ጥቃት ለመጋፈጥ እዛው የቀረው። ግዙፍም ቢሆን ፈጣንና ቀልጣፋ ስለነበረ ያለ ርኅራኄ የሚሰነዘርበት ዱላን በዘዴ እያመለጠ በአቅራቢያ ወደ ነበረ እሾሃማ ቁጥቋጦ አፈገፈገ። ቁጥቋጦ በመካከላቸው ሆኖ ስለተመለከትም አና የምታደርገውን አጣ እየተንቆራጠጠች፣ አንተ ገመሬ ዝንጀሮ ናውጣ ከዚህ ናውጣ ከዚህ ድራሽ አባትን ነው ማጠፋው አለች ቁና እየተነፈሰች። ጌሪ የምታደርገውን እያየና የምትናገረውን እየሰማ ከልቡ አከበራት። የኦቫምቦ ሰው አደጋ እንዳይደርስበት ለመጠንቀቅ ያህል ትንሽ አፈገፈገና እኛ እኮ ወደዚህ የመጣ ነው በቀጠሯችን መሰረት ከናንተ ጋር ለመገናኘት እንጂ ለጸብ አልነበረም አለ በአፍሪካንስ ቋንቋ። በዚህን ጊዜ አና ለመሰንዘር እንዲያመቻት ከፍ አድርጋ የያዘችውን እንጨት ቀስ ብላ ዝቅ አደረገችውና አንተን ደብዳቤውን የጻፍከው ብላ ጠየቀችው። ኦቫምቦ እሷ ለመሆኑን ጭንቅላቱን በመነቅነቅ ካረጋገጠ በኋላ ወደ ጻፈው ሰው ይዣችሁ ለመሄድ ነው የመጣሁት አላት። ከዚያም ኦቫምቦ ሁለት ወታደሮች መኪናዋን እየጠበቁ እንዲቆዩ አዘዘና እየመራቸው ሄደ። የወንዙ ዳርቻ ተደልድሎ የተስተካከለ ቢሆንም አልፎ አልፎ ደግሞ እንዲጠማዘዝና ኃይለኛ ድምፅ እንዲያሰማ የሚያደርጉት ገደላ ገደሎችም አሉት። የሚሄዱበት አጣቃሽ የእግር መንገድ በጣም ጠባብ ከመሆኑም የተነሳ በአንድ ጊዜ ከአንድ ሰው በላይ ማሳለፍ ስለማይችል ተከታትለው ነበር የሚሄዱት። ስፍራዎቹም በደፈጣ ተዋጊዎች እየተጠበቁ ነበረ። ጌሪ በጨረፍታ ማየት የቻለው የመሳሪያዎቻቸውን ጫፍና ጭንቅላታቸውን ብቻ ቢሆንም የቀጠሮ ቦታ በጥንቃቄ እንደተመረጠ መገንዘብ ችሏል። ቦታው አካባቢውን ቁልጭ አድርጎ ያሳይ ስለነበረ በስውር እንኳን ሊሰለል የሚሞክር ሰው ቢኖር ወዲያውኑ ይታያል። ከዚህ ቦታ የጦር ሰራዊቱ በጠቅላላ እንኳን ታጥቆ ይመጣ ሊያስለቅቃቸው አይችልም። አሁን ሙሉ በሙሉ በእነዚህ ጨካኝ ሰዎች ቁጥጥር ስር የዋሉ መሆናቸውን ስላመነ ጌሪ በሚወብቀው ጠባብ መተላለፊያ እየተጓዘ ይንዘፈዘፍ ነበረ። እግሬ ስላመመኝ ትንሽ ማረፍ እንችላለን ሲል ጮክ ብሎ ጠየቀ። ነገር ግን ዞር ብሎ እንኳን የተመለከተው ሰው ስላልነበረ በተቻለው መጠን አና ላይ ለመድረስ ፈጠን እያለ ተራመደ። ጌሪ እግሮቹን መጎተት ከጀመረ ቆይቷል። ሳይታሰብ የሚመራቸው የኦቫምቦ ተወላጅ በትልቁ ቋጥኝ በኩል ሲታጠፍ ከገደሉ ስር ወንዙ ዳርቻ ጊዜያዊ ሰፈር አዩ። ምንም እንኳን ጌሪ ከድካሙ የተነሳ ደስተኛ ባይሆንም ፊት ለፊት ከሚያያቸው ሰፈር ጀርባ በቁልቁለቱ በኩል ያልታሰበ አደጋ ወይም ጥቃት ቢደርስባቸው ለማምለጫ የሚሆናቸው መንገድ እንዳለ ስለተመለከተ የአናን እጅ ይዞ ወደ መንገዱ እያመለከተ ለማናቸውም ነገር ቅድመ ዝግጅት አድርገዋል አላት። አና ያተኮረችው ግን ጥላ ጥልቶበት ከነበረውና ጨለም ካለው አካባቢ እየወጣ ወደ እነሱ ዝግ እያለ ወደሚመጣው ሰው ነበርና ለጌሪ ምንም መልስ አልሰጠችውም። ጌሪ በእጥፍ የሚበልጠው ወጣት ነበረ። ወጣቱ ከጥላው ወደ ፀሐይ ወጣ ብሎ እንደቆመ ጌሪ አተኩሮ ይመለከተው ስለነበረ መጀመሪያ ሞኝ መስል ምንም መናገር አልቻለም። እየቆየ ደግሞ እንደዚህ አፍጥጦ የሚያየኝ ከዚህ በፊት ምን ክፉ ሥራ ሰርቼ ቢያየኝ ይሆን የሚል ጭንቀት ስለመጣበት የሰራውንም ያልሰራውንም ሁሉ ማሰላሰል ጀመረ። የፀሐይ ጨረር ሲያርፍበት ነጭ የሚመስል ወርቃማ ፀጉሩ ምንም አይነት ልብስ ጣለስ ያላደረገበት ጫንቃው ላይ ተዘናፍሏል። ፀጉሩ በፀሐይ ሐሩሩ ተቃጥሎ መልኩን ከቀየረው ቆዳ ጋር ሲታይ የተለየ ግርማ ሞገስ ስለሚያላብሰው በጣም ያስፈራል። ቆዳው በበረሃው ቃጠሎ ከመጥቆሩና እንደ ተቀጠቀጠ ብረት የጨረሩ በትር ሲያርፍበት ምልክቱ ላይ እላዩ ላይ የቀረ ከመምሰሉም በፊት የአንድ የተመልከቀና ልጃገረድ ቁንጅናና ለስላሴም ነበረው።
ወጣቱ አይናፋር ካለመሆኑም ሌላ በረዥም ቁመናው ላይ ጎላ ብለው የሚታዩት የፈረጠሙ ጡንቻዎቹ ግርማ ሞገስና ልዩ ውበትን አላብሰውታል። የግልቢያ ቦት ጫማዎቹን አድርጎ ጠባብ ሱሪውን ይልበስ እንጂ ከወገቡ በላይ ራቁቱን ስለነበረ የደረቱ ፀጉሮች እንደ መዳብ ሽቦዎች ተጠቅልለው ያብለጨልጫሉ። አንገቱ ላይ ያንዠረገገው የወርቅ ሐብልና እላዩ ላይ የተንጠለጠለችው ትንሽ የወርቅ ሳጥን እንግሊዛዊ አለመሆኑን በግልጽ ያስገነዝባሉ። ጌሪ የበላይነቱን ለማሳየት ቢሞክርም በእነዚያ እስከ አጥንት ድረስ ዘልቀው የሚያዩ በሚመስሉት አይኖቹ ፊት ሙከራው ፈጽሞ አልተሳካም። ወጣቱ በዚህን ጊዜ ኮሎኔል ከርቲኒ አለ። ይህን እንደሚል ጌሪ ፈጽሞ አልጠበቀም ነበርና ደንግጦ ሊወድቅ ነበረ። የወጣቱ አነጋገር እንደ እንግሊዛውያን ባይሆንም ጨዋና የተማረ እንደሆነ ያስታውቃል። ቀስ በቀስ ተኮማትረው የነበሩት ከንፈሮቹ ላላሉና አትደንግጥ፣ አይዞ አንተ ኮሎኔል ከርቲኒ ነህ አይደል እንዴ? አለ ፈገግ ብሎ። ጌሪ ለመናገር ከራሱ ጋር ከፍተኛ ትግል ቢያደርግም እንደምንም አዎ እኔ ኮሎኔል ከርቲኒ ነኝ፣ ይህን ደብዳቤ ጻፍኩ አንተ ነህ አለና የማስታወቂያውን ወረቀት ከደረት ኪሱ አውጥቶ የተጣጠፈውን ለመዘርጋት ሞከረ። ነገር ግን ይንቀጠቀጡ በነበሩት እጆቹ ላይ ወረቀቱ ስለተቀደደ ይህን ይመለከት የነበረው ወጣት በፌዝ አይነት ፈገግ አለና አዎ እኔ ነኝ የላኩልህ አለው። አና ብርቱ ጉጉት ስላደረባት ወደሱ ቀረብ ለማለት ፈልጋ ፈራ ተባ እያለች የተወሰኑ እርምጃዎችን ተራመደችና የጠፋችው ልጅ የት እንደምትገኝ ታውቃለህ ብላ ጠየቀችው። ምናልባት ታውቅ ይሆናል አለና ትከሻውን ነቀነቀ። አና አላስችል ስላላት አይታታል እንዴ በማለት እንደገና ጠየቀችው። ቅድሚያ ለሚሰጣቸው ነገሮች ቅድሚያ መስጠት ያስፈልጋል አለ ወጣቱ ኮስተር ብሎ። በዚህን ጊዜ ጌሪ ከሚያስፈልገው በላይ ጮክ ብሎ ገንዘብ እንደሆነ የምትፈልገው አንዲት ሳንቲም እንኳን ይዤ አልመጣሁም። ይሄ ልታረጋግጥ ትችላለህ። ልትዘርፍም እንደሆነ ያሰብከው ይሄን ያህል ዋጋ የሚያወጣ ነገር አልያዝኩም አለ። አይ ኮሎኔል አለና ሳቀበት። ሳቁ ደስ የሚልና የሚያዝናና የሕፃን ልጅ አይነት ሳቅ ስለነበረ የአና ግትርነትና ተቃዋሚነት ስሜት እንኳን በውስጧ ማማ። ከዛም ወጣቱ ቲያትር የሚሰራ ይመስል በአፍንጫው አየሩን እየሳበ አፍንጫዬ የምትናገረው ሁሉ እውነት እንዳልሆነ እየነገረኝ ነው። በጣም ከፍተኛ ዋጋ ያለውን ሃቫና ይዛል ኮሎኔል። ለሃቫና ስል ደግሞ ሰው እንደምገድል በቅድሚያ ልነግርህ እወዳለሁ አለ። ጌሪ መጀመሪያ ወጣቱ እየቀለደ መሆኑ ስላልገባው ፈጠን ብሎ ማፈግፈግ ጀምሮ ነበረ። በኋላ ግን በመጠኑ ፈገግ አለና ከሱሪው የኋላ ኪስ ውስጥ የሲጋራ ማስቀመጫውን አውጥቶ ሰጠው። ወጣቱ ረጅሙን ጥቁር ሲጋራ እያገላበጠ ካየ በኋላ የተቀደሰን ነገር ስም የሚጠራ ይመስል በዝቅተኛ ድምፅና በከፍተኛ አክብሮት ሮሚዮ ጁሊየታ ካለ በኋላ በተለየ ፍቅር ሲጋራውን አሽትቶ የገነት ጠረን የገነት ሽታ ነው ያለው አለ። ከዛም የሲጋራውን ጫፍ ቆርጦ የቦት ጫማው ተረከዙ ላይ ክብሪትን ጭሮ ሲጋራውን ግል ለኮሰ። በታላቅ የደስታ ስሜት ስለተዋጠም አይኖቹን ጨፍኗቸው ነበረ። አይኖቹን እንደገለጣቸው ግን አናን እጅ ነሳና ይቅርታ አድርግልኝ እመቤቴ፣ ጥሩ ሲጋራ ካጨስኩኝ በጣም ብዙ ጊዜ ስለሆነ ነው። ባልሳሳት 2 ዓመት አልፎኛል አላት። ጌሪ ይህን ጊዜ በመጠኑም ቢሆን ድፍረት ስለተሰማው እሺ እንግዲህ ስሜን አውቀዋል፣ ሲጋራውንም እያጨስክ ነው። የቀረው ነገር እንደሚመስለኝ ራስን የማስተዋወቁ ጉዳይ ነው። ራስን ማስተዋወቅ ያለብህ አይመስልህም አለ። ኒውቶኒክ በመባል እንደሚታወቁት እንደ አንግሎ ሳክሰን፣ ደች፣ ጀርመንና ስካንዲቪያ ህዝቦች ሰላምታ አሰጣጥ ተረከዞቹን አጋጅቶ በተጠንቀቅ ቆመና ይቅርታ አድርጉልኝ፣ እኔ ታዛዣችሁ ሎታር ዲላሪ ነኝ አለ። የፈጠርከኝ አምላክ፣ ስላንተማ ሁሉንም ነገር አውቃለሁ። አንተን ላገኘ ሰው ገንዘብ እንደሚሰጥና ከተያዝክም እንደምትሰቀል ሁሉም ሰው ነው የሚያውቀው።
እየተፈለክ ያለው ወንጀለኛና ሀገር ያስቸገርክ ሕገ ወጥ ሰው ነህ አለ ጌሪ። ድፍረቱ ሁሉ ጠፍቶ በምትኩ ፍርሃት እየወረረው። ውድ ኮሎኔል፣ ማንም ሰው አሁን እርሱ እንዳሉት ሳይሆን እንደ አንድ ወታደር አርበኛ አድርጎ ቢያየኝ ነው የምመርጠው አለ ሎታር። ጌሪ በዚህን ጊዜ ወታደሮች እኮ ሕጋዊ በሆነ መንገድ እጃቸውን ከሰጡ በኋላ አይዋጉም። ኮሎኔል ፍራንክ እንኳን ድል ከተመታ ይኸው 4 ዓመት ሊሆነው ነው ብሎ ገና ንግግሩን ሳይጨርስ ሎታር አቋረጠውና እንደኔ ከሆነ ኮሎኔል ፍራንክም ቢሆን እጅ የመስጠት መብት አልነበረውም። እኔ ግን የቄሳሩና የጀርመን ንጉሠ ነገሥት ወታደር ነበርኩኝ አለ በፌዝና በንቀት አነጋገር። ጌሪም ጀርመንም እኮ ከ3 ወር በፊት እጇን ሰጥታለች አለ። አዎ ልክ ነህ በማለት ሎታር በጌሪ ሐሳብ መስማማቱን ገለጸና እኔም ከዛ በኋላ ነው ውጊያውን ያቆምኩት አለ። ውጊያውን ብታቆምም አንተ አሁንም ያለኸው በረሃ ነው። እጅን አልሰጥህም፣ መሳሪያን አላስረከብክም እያለ ጌሪ በቁጣ ነገሮችን ለመግለጽ በሚሞክርበት ጊዜ ሎታር አቋረጠውና እጄን እስካሁን ለመስጠት ያልሞከርኩበትን ምክንያት አንተ ቀደም ሲል በሚገባ ገልጸኸዋል። እጄን ከሰጠው እናንተ ሰዎች ይሰቅሉኛል አለው ጠንከር ባለ አነጋገር። ጌሪ ትኩር ብሎ እንደሚመለከተው ሲረዳ ነው ወገቡ ድረስ ራቁቱን መሆኑ የታወቀው። ስለዚህም በደንብ ታጥቦ ዋሻው መግቢያ ላይ በነበሩት ቁጥቋጦች ላይ የተሰጣውን ጃኬት አንስቶ ለበሰ። በሚለብስበት ጊዜ ግን የጃኬቱ ናስ ቁልፎች እየተጋጩ የቃጭል አይነት ድምፅን ያሰሙ ስለነበረ ጌሪ የአይኖቹን ሽፋኖች ከመቼውም የበለጠ ጠባብ አድርጎ እየተመለከተ ጌታዬ፣ ድፍረትን አልደግፈውም። ይሄ እየለበስኩ ያለኸው የእንግሊዝ ወታደር መለያ ልብስ ነው። ሌላ ነገር ሳይጨምር ይሄ ብቻ እንኳን ለመገደል የሚያበቃ ጥፋት ነው አለው። ኮሎኔል፣ ታዲያ ራቁቴን እንዴት ትፈልጋለህ እንዴ? በምን አይነት ሁኔታ ላይ እንደምገኝ ቀደም ብለህ መገመት ነበረብህ። ሌላ አማራጭ ባይኖረኝ ነው እንጂ እኔም የእንግሊዛዊ ወታደር ጃኬት መልበሱን ወድጄው አይደለም በማለት ሎታር ለማስረዳት ሞከረ። ነገር ግን ጌሪ ሐሳቡን ሊቀበለው ስላልቻለ ልጄ ለብሶት የሞተውንና የእኛ ወታደሮች መለያ ልብስን እንዴት ታንቋሽሻለህ ብሎ ስላፈጠጠበት ሎታር በአንተ ልጅ መሞትም ሆነ እነዚህ ቡትቶችን በመልበስ ምንም የማገኘው ደስታ የለም አለው ኮስተር ብሎ። ይህችን ይወዳል፣ እንዴት ብትጠግብ ነው የማዕረግ ልብሳችንን እንደዚህ መታጣጥለው ብሎ ጌሪ በንዴት ወደ ሎታር ሊሰነዝር ሲጠጋ አና ትዕግስቱ አልቆ ነበርና አቋርጣው ጌታው ዲላሬ ትንሿ ልጄን አይተሃታል ስትል ጠየቀችው። በዚህን ጊዜም ጌሪ የሎታርን ወደ እሷ መዞርና ገጽታውም ወዲያውኑ ተለውጦ በሚያስደንቅ ሁኔታ በርህራኄ እንደሚመለከታ ስላየ ጸጥ አለ። አዎ አንዲት ወጣት ሴት በምድረ በዳው ውስጥ ስትጓዝ ከሩቅ አይቻታለሁ። ነገር ግን እናንተ የምትፈልጓት ትሆን ወይም አትሆን አላውቅም በማለት ለጥያቄዋ መልስ ሰጠ። ጌሪ በዚህን ጊዜ ፈጠን ብሎ ወደ እሷ ልትመራን ትችላለህ ሲል ጠየቀው። ሎታርም ፊቱን ወደ እሱ መልሶ አስተያየትም ሆነ አነጋገሩን ጠንከር አድርጎ የምንስማማ ከሆነ እንደገና ላገኛት እሞክራለሁ አለው። ገንዘብ ነው የምትፈልገው? ገንዘብ ነው አለ ጌሪ ፈጠን ብሎ። ሀብታም ሰዎች ሁልጊዜም ያለ ገንዘብ የሚያስቡት ነገር የለም ማለት ነው እንዴ አለና ሎታር ከሲጋራው ማግ አድርጎ ጢሱን ቡልቅ እያደረገ ኮሎኔል፣ በእርግጥ ትንሽ ገንዘብ ያስፈልገኛል። ነገር ግን የሚያስፈልገኝ 5000 ፓውንድ ሳይሆን ልጅቷን መጀመሪያ ወዳየው ቦታ በፍጥነት ለመንቀሳቀስ 1000 ፓውንድ ብቻ ነው። የኛ ፈረሶች በጣም የደከሙ ስለሆኑ ሌሎች ጥሩ ፈረሶችና ውሃ የምንጭንባቸው ጋሪዎችን መግዛት አለብኝ። አብረው ላሉት ሰዎችም የተወሰነ ገንዘብ መክፈል ይኖርብኛል። ይህን ሁሉ እንዲሸፍንልኝ ነው 1000 ፓውንድ የጠየቁ። መቼም ይህ ክፍያ ብቻ በቂ ነው እንደማትል እርግጠኛ ነኝ። ሌላስ እንዲደረግልህ የምትፈልገው ምንም ነገር የለም
ሎታር ጭንቅላቱን እየነቀነቀ። እንደ አውሬ በረሃ ለበረሃ መንከራተቱም ሰልችቶኛል አለ። ይህኔ ጌሪ የሰማውን ማመን አቅቶት አይኖቹን አፈጠጠና ለሰራህ ወንጀል ይቅርታ እንዲደረግልህ ነው የምትፈልገው? ለመሆኑ ይህንን ማድረግ የምችል ሰው መሆኔን እንዴት አወቅ? አለ። አንተ እኮ ኃያል ሰው ነህ ኮሎኔል። እስመትስና ቦታም ጓደኞች ናቸው። በዚህም ላይ ወንድምህ የመንግስት ሚኒስትሮች ምክር ቤት አባል መሆኑንም በተጨማሪ ከሱ በተጨማሪም ጀነራል ነው ብሎ ሎታር ንግግሩን ሳይጨርስ ጌሪ አቋርጠውና ቢሆንም እኔ ትክክለኛ ፍርድ እንዳይሰጥ ማጨናገፍ አልፈልግም አለ። ሎታርም ሐሳቡን በግልጽ ለማስረዳት ረጋ ብሎ እኔ የተዋጋሁት እኮ ለተቀደሰ ዓላማ ነው ኮሎኔል። ልክ ያንተ ጓደኞች እስመትስና ቦታ አንድ ጊዜ አድርገውት እንደነበረው ሁሉ እኔም እስከ መጨረሻው ድረስ ነው የተዋጋሁት። ስለዚህ እኔ ገዳይ ወይም ወንጀለኛ አይደለሁም። አባቴን፣ እህቴን፣ ባለቤቴንና ወንድ ልጄን በዚህ ጦርነቱ ስላጣሁኝ ሽንፈት ብቻ ሳይሆን ብዙ አስከፊታም ደርሶብኛል። አሁን ግን ልክ እናንተ ልጃችሁ እንደምትፈልጓት ሁሉ እኔም እንደማንኛውም ተራ ሰው የመኖር ነፃነቴን እፈልገዋለሁ እያለ ሲያስረዳ እኔ በዚህ አልስማማም፣ አንተ ጠላት ነህ እያለ ጮኸ። በዚህን ጊዜ አና ለስለስ ባለ አነጋገር ልጅቷን ካገኘሃት ነፃ ትሆናለህ። ኮሎኔል ከርቲኒ ማንኛውም ነገር እንደሚያመቻችልህ እምልልሃለሁ አለችው። ሎታር ይህን ጊዜ አንዴ እሷን አንዴ ደግሞ ጌሪን ተመለከተና ከባለስልጣኖቹ ጋር በቀጥታ የሚገናኘውን ትክክለኛ ሰንሰለት እንዳገኘ ስለተሰማው ፈገግ ብሎ ጥሩ እንግዲህ ኮሎኔል በዚህ እንስማማለና ሲል ጠየቀው። ይህች ልጅ ትክክለኛ የኔ ምራት መሆኗን ለማረጋገጥ አንዳንድ ጥያቄዎችን ብንጠይቅ ትስማማለህ? አለው ጌሪ ሀፍረት ስለተሰማው በቀጥታ ወደ እሱ እንዳይመለከት ዙሪያውን እየተመለከተ። ሎታር ትከሻው እንደቀነቀና በፈለግከው ስልት ልትፈትነኝ ትችላለህ ስላለው ጌሪ ወደ አና ዞሮ ፎቶግራፎቹን አሳየውና የትኛዋ እንደሆነች መርጦ ያውጣ አላት። አናና ጌሪ ከፍተኛውን የገንዘብ ሽልማት ለማግኘት የሚመጡ አጭበርባሪዎችን ለመለየት ያዘጋጁት ዘዴ ነበረ። አና ትከሻዋ ላይ በማንጠልጠያ ያንገነገተችውን የስጋጃ ቦርሳ ከፈተችና ከውስጡ አንድ ፖስታ አወጣች። በፖስት ካርድ መጠን የታተሙ ፎቶግራፎችን በብዛት የያዘውንና ዳጎስ ያለውን ፖስታም ለሎታር ሰጠችው። ከላይ የነበረው የአንዲት ቆንጆ ልጅ ፎቶግራፍ ነበረ። ሐምራዊ ቀሚስ ከመልበሷም ሌላ በወፍ ላባ ያጌጠ ባርኔጣም አድርጋለች። ጥቋቁር ፀጉሮቿም ረዘም ያሉ ስለነበሩ ተንጠልጥሎ ትከሻዋ ላይ ዘንፈል ብለዋል። ሎታር ይህን አይቶ ጭንቅላቱን ነቀነቀና ፎቶግራፉን ከስር አስቀምጠው በዚህ አይነት ሌሎቹንም ፈጠን እያለ ተመለከተና ፎቶግራፎች ለአና ከመለሰላት በኋላ ይህን ያህል ስላስለፋችሁ ይቅርታ አድርጉልኝ፣ እኔ ያየኋት ልጅ ከነዚህ መሃል የለችም አለና ከጀርባው ቆሞ የነበረውን ግዙፍ የውባንቦ ሰው ኤነሪክ ወንዙ ድረስ ሸኛቸው ሲል አዘዘው። ቆይ እንጂ ጌታዬ አለችና አና የተቀበለችውን ፎቶግራፎች ቦርሳ ውስጥ ከታ ብዛቱ አነስተኛ የሆነ ሌሎች ፎቶግራፎች እሽግ ውስጥ አውጥታ ሰጠችው። ሎታርም ዘዴያቸው ስለገባው ፈገግ አለና ጠንቃቆች ናችሁ አላቸው። 5000 ፓውንድ ብዙ ገንዘብ ነው። የማይሆን ተስፋ በመስጠት ብዙ ሰዎች አጭበርብረው ሊወስዱብን ሲሞክሩ ይዘናቸዋል እያለ ጌሪ ቢነግረውም ሎታር ከፎቶግራፎቹ ላይ አይኖቹን ሳይነቅል ነበር የሚያዳምጠው። ከላይ የነበሩትን 2 ፎቶግራፎች እየተመለከተ ከስር ካስቀመጣቸው በኋላ ሶስተኛው ፎቶግራፍ ላይ ገና አይኖቹን ጣል እንዳደረገ ወዲያውኑ ይቺ ናት፣ አዎ እቺ ራሷ አለ። ሲንታ ዲቴሪ ነጭ ልብሷን ለብሳ ወደሱ እየተመለከተች ስትስቅ ነበር። አዎ እዚህ ላይ ከምትታየው ትንሽ በእድሜ ገፋ ምትል ትመስላለች አለ ሎታር እዚያ በራ ውስጥ ያየውን ወፍራምና በሚገባ ያልተበጠረና የተበታተነውን የሴንታን ፀጉር በምልክት ለመግለጽ ከሞከረ በኋላ እነዚህ አይኖች ግን የራሷ ናቸው። አዎ ራሷ ነች።
100% እርግጠኛ ነኝ አለ አንዳችም ጥርጣሬ ሳይገባው። በዚህን ጊዜ ጌሪም ሆነ አና ምንም መናገር አልቻሉም። አና በደከመ ድምፅ ጥቂት አረፍ ልበል ስላለች ጌሪ ዋሻው መግቢያ ላይ ወደ ተጋደመው ግንድ እየደገፈ ወሰዳት። ሎታርም ደረቱ ላይ የተጠቀለለችውን ትንሽ የወርቅ ሳጥን ከፈተና ከውስጡ የተጠቀለለ ጥቁር ፀጉር አውጥቶ ለአና ሰጣት። አናም እየፈራች ተቀበለችውና የተጠቀለለውን ፀጉር ከንፈሯ ላይ ጫን አድርጋ ያዘችው። አይኖቿንም ስትጨፍናቸው አንዳች የሚያሉ የእንባ ዘለላዎች በቀያይ ጉንጮቿ ላይ ኩለል ብለው ሲወርዱ ተመለከተ። ይሄ የተጠቀለለ ፀጉር የማን ሊሆን ይችላል? የእሷ መሆኑን እንዴት ላምን እችላለሁ? በማለት ጌሪ ባልተረጋጋ ሁኔታ ጠየቀው። በዚህን ጊዜ አና ጎርነን ባለ ድምፅ የምትረባ ሰው አይደለህም። ዘወትር ማታ ማታ እኮ ፀጉሯን ሳበጥርላት ኖሬያለሁ። ታዲያ ያንን ፀጉር የትስበየው እንዴት ላላውቀው እችላለሁ? እንዴት አላውቀውም? አለችው የሹክሹክታ ድምፅ በሚመስል አነጋገር። ምን ያህል ጊዜ ነው የሚፈጅብህ? በማለት ጌሪ ስለጠየቀው ሎታር ኮስተር ብሎና ግንባሩን አጭባዶ እየተመለከተው ይህንም ማወቅ እንደማልችል ቀደም ብዬ ነግሬያለሁ። ስንት ጊዜ እንድነግርህ ትፈልጋለህ? አለው። ሦስቱም የተቀመጡት ከዋሻው መግቢያ ዝቅ ብሎ በሚነደው እሳት ዙሪያ ነበረ። ለብዙ ሰዓታት እዛው እያወሩ ስለቆዩ ጊዜው መሽቷል። እንደ ግድግዳ ከቆሙት ገደላ ገደሎች አናት በላይ ባለው ጠባብ ክፍተት ሰማዩ ላይ ተፈነጣጥቀው ያሉት ከዋክብት ፍልቅልቅታ መታየት ጀምረዋል። ሎታርም ንግግሩን በመቀጠል ልጅቷን የትና በእንዴት አይነት አጋጣሚ እንዳየዋት አስረዳዋችሁ እኮ። ታዲያ ምኑን ያልገባችሁ? ወይስ ሁሉንም ነገር መልሼ እንድነግራችሁ ነው የምትፈልጉት? አለ። አና በዚህን ጊዜ እሱን ለማረጋጋት እጇን ከፍ አድርጋ በጣም ስለጓጓን ነው እኮ የማይረቡ ጥያቄዎችን የምንጠይቀ፣ ይቅርታ አድርግልን አለችው። እንደዛ ከሆነ በጣም ጥሩ ነው አለና ሎታር እየነደዱ ካሉት ጭራሮች አንዱን መዥርጦ የሲጋራውን ቁራጭ ለኮሰ። ልጅቷ በሳን ዝርያዎች ቁጥጥር ስር ነበረች። እነዚህ የሳን ሰዎች ደግሞ እንደ አውሬ ብልጥና ጨካኞች ናቸው። እኔ እንደምከታተላቸው ወዲያውኑ ስላወቁ በቀላሉ ዱካቸውን በማጥፋት አመለጡ። እንደገና ዱካቸውንም ባገኝ ይህንኑ ማድረጋቸው አይቀርም። ፍለጋውንም ማካሄድበት ቦታም እናንተ እንደምታስቡት ቅርብ አይደለም። በግምት ስፋቱን ቤልጅየምን ያክላል። ልጅቷን ካየዋትም ከ1 ዓመት በላይ ስለሚሆን ምናልባት በበሽታ ምክንያት ወይም ደግሞ የዱር አውሬዎች አጋጥሟት ሞታ ይሆናል። አለበለዚያም እነዛ የዝንጀሮ መሰል ሰዎች ገለዋትም ሊሆን ይችላል አለ። ይህን ጊዜ አና በልመና አይነት ተው እንጂ እንደዚህ አትበል ጌታዬ፣ ተው እንደዚህ አትበል ስትለው ሎታር ሁለቱንም እጆችን ወደ ላይ ከፍ አድርጎ ታዲያ እኔስ በምን አውቃለሁ? እሷን ለማግኘት በወራት ወይም በዓመታት የሚቆጠር ጊዜ እንደሚፈጅብኝስ በምን ልወቅ? በማለት ጠየቀ። ጌሪ ከሐሳቡ ነቃ እንደማለት አለና እኛም ካንተ ጋር መሆን አለብን። ቢያንስ የት አካባቢ ለመጀመሪያ ጊዜ እንዳያት ቦታው ልታሳየን ያስፈልጋል። በፍለጋው ተግባር ላይ እኛም መሳተፍ ይኖርብናል አለ እያኩተመተመ። እንዳላመንከኝ አውቄያለሁ ኮሎኔል። በጣም ጥሩ። እንግዲያውስ እኔም አሁን በአንተ ላይ ያለኝን እምነት አንስቻለሁ። ልጅቷን እጅ ካስገባ በኋላ ለአንተ ምንም አልፈይድልህም ማለት ነው አለና አፍ ውስጥ የነበረውን የሲጋራ ቁራጭ አውጥቶ እጁ ላይ እንዳለ በአዘኔታ አተኩሮ ይመለከተው ጀመር። ሲጋራው ስላለቀ እያዘነ ፊልተሩን እሳት ውስጥ ጨመረውና እንደዚህ እንኳን አይሆንም ኮሎኔል። ልጅቷን ካገኘኋት በኋላ በስነ ስርዓት ልውውጡን እናካሂዳለን። አንተ ምህረት እንዲደረግልኝ የሚያሳውቀውን ወረቀት ስሰጠኝ፣ እኔ ደግሞ ልጅቷን አስረክብሃለሁ አለው። ጥሩ ነው፣ በዚህ እንስማማለን ጌታዬ አለችና አና የጌሪን ትከሻ ያዝ አድርጋ በተቻለም መጠን ፈጥነን 1,000 ፓውንድ እንሰጣለን። ሴንታን በሰላም እጅ ካስገባት በኋላ የነጭ ፈረሷን ስም ትልክልናለህ።
ይህን ልትነግረን የምትችለው እሷ ብቻ ስለሆነች እንደማታታልለን እርግጠኛ ነን ማለት ነው። እኛም እርግጠኞች እንሆናለን። የምህረት ወረቀትንም ያን ጊዜ አስፈርመን እንጠብቃለን አለችው። በዚህን ጊዜ ሎታር እሳቱ ላይ እጁን ዘረጋና ኮሎኔል በዚህ ትስማማለህ ሲል ጠየቀው። ጌሪ ለተወሰነ ጊዜ ሲያቅማማ ቢቆይም አና በኃይል ደረቱን ስለጎሸመችው የተዘረጋለትን እጅ ጨበጠና ተስማምተናል አለ። አንድ ሌላ ተጨማሪ ነገር እንድታደርግልኝ ልለምን እፈልጋለሁ ጌታ ዲላሪ። ሴንታ ጥሩ ልብሶችን፣ አንዳንድ ለሴቶች አስፈላጊ የሆኑ ነገሮችን ሳያስፈልጓት አይቀሩምና ገንዘቡን ስትወስድ እነዚህንም ነገሮች አንድ ላይ አድርጌ በትንሽ ካርቶን ባሽጋቸው ስታገኛት ትሰጥልኛለህ በማለት አና ጠየቀችው። ካገኘኋት እሺ አለ ሎታር ጭንቅላቱን እየነቀነቀ። አዎን ካገኘሃት አለች አናም ጠንከር ባለ አነጋገር። ሎታር ዝግጅቱን አጠናቆ ዱካውን መጀመሪያ ካገኘበት ከኮኖኒ ወንዝ ወረድ ብሎ ወዳለው ኩሬ ለመድረስ 5 ሳምንታት ያልፈጀበት። በኩሬው ውስጥ የነበረው ውሃ ረክቶ ነበር። ሎታር በዚያ ሐሩር ጉድጓድ ምንም አይነት ከለላ ሳይደረግለት ይህን ያህል ጊዜ በመቆየቱ በጣም ተገረመ። በስተሰሜን ካሉት ወንዞች አንዱ ውስጥ ለውስጥ እየሰረገ ባይመግበው ኖሮ ይህን ውሃ መሬቱ እየመጠጠውና እየተነነ ያልቅ እንደነበረ ተገነዘበ። ስለዚህ እነዚያን የጠፉ ዱካዎች ለማግኘት ወደ ምስራቅ ጉዞአቸውን ቢቀጥሉ ውሃ እንደማያጡ እርግጠኛ ሆነ። ወታደሮቹ የውሃ መያዣ ኮዳቸውን ሲሞሉ ሎታር ከኩሬው ዙሪያ ይዘዋወር ነበርና ሳያስበው የልጅቷን ዱካ አገኘ። በዚያ የሸክላ አፈር ላይ ከዚህ በፊት ያየው ዱካዋ ቁልጭ ብሎ ታትሟል። ራሱ ጥሩ ዕድል ነው አለና ወዲያውኑ ደግሞ ጥርጣሬ ስለገባው እስካሁን ድረስ በዕድል አምኜ አላውቅም፣ ለምን ታዲያ ዛሬ ጀምራለሁ ብሎ ራሱን ጠየቀ። እንደዚህም ቢል መሸት ሲል በሚሰፍሩበት አካባቢ በነደደው እሳት ዙሪያ ወታደሮቹን ሲሰበስባቸው የደስተኝነት ስሜት ይታይበት ነበረ። በየሰፈሩበት ቦታ ከሚያገለግሉ አገልጋዮቹና ጋሪ ከሚጎትቱ ሰዎች በተጨማሪ 4 ጠመንጃ የያዙ ፈረሰኞች አብሮታሉ። እነዚህ 4ቱ ከሸፈተበት ጊዜ ጀምሮ አብሮት የነበሩ ናቸው። አብሮት ተዋግተዋል፣ ቆስለዋል፣ ደምተዋል። ኬፕ ስሞክ የተባለውን መጠጥም ዘርፈው ጠጥተዋል። በበረሃው ቀዝቃዛ ምሽትም ብርድ ልብስ ተጋፈዋል። የሲጋራ ቁራሽ ሳይቀር ተቀባብሎ አጭሰዋል። ነገር ግን ይህን ያህል ጊዜ አብረው በማሳለፋቸው ይወደዳቸው እንጂ ሙሉ በሙሉ አያምናቸውም። ስዋርቴነሪ ከሚባለውና ልጥልጥ ጥቁር ቆዳ ያለው የውባምቦ ሰው ከአንዲት ሄሮሮ የወለደውና ክሌምቦይ የሚለው ወንድ ልጁ አብሮት ናቸው። ከነሱም ጋር የተሸበሸበ ወደ ወይባ የሚያደላ ቆዳ ያለውና የኮይሳን ዝርያ ያለበት ሻርክ ጃን አለ። የደች ገበሬዎች በሳኖች ላይ ጦርነት በከፈቱበት ጊዜ ሴት አያቱ ሕፃን ብትሆንም ተይዛ በባርነት ስትገዛ ስለኖረች የናማ የቤርግዳማና የሳኖች ቅልቅል ዝርያ ስላለበት አሳማው ጆን በሚል ቅጽል ይታወቃል። ሌላው ደግሞ ቮይል ሊፕ ሲሆን የቦልደር ስዋርት ሆቴንቶ ጎሳ እንደመሆኑ ከንፈሩ ጉበት ስለሚመስል ለምቦጫሙ የሚል ቅጽል ስም ተሰጥቶታል። የአደንግ ብራበሮቼ አለ ሎታር ሁሉንም በየተራ ባይኑ እየቃኘ። በእውነቱ ከሆነ ሕገ ወጥ የሚለው ቃል በእነሱ ላይ በትክክል ይሰራል። ምክንያቱም ከማንኛውም አይነት የጎሳ ወይም የባህል ሕጎች ውጪ ናቸውና። በሚነደው እሳት ወጋገን ፊታቸው መረመርና አንድ ድክመት ቢያውብኝ እኮ
ሁሉም እንደ ተኩላ ዞረው እኔኑ ነው የሚቦጫጭቁኝ አለ በሐሳቡ። ጥሩ እንግዲህ አዳምጡኝ። የምንፈልገው እነዛን አጫጭር ነፍሰ ገዳይ ሳህኖች ነው ሲል ሁሉም አይኖቻቸውን አቁለጨለጩ። እሱ ግን ንግግሩን በመቀጠል የምንፈልገው በእነሱ ቁጥጥር ስር የምትገኝ አንዲት ነጭ ልጃገረድ ነው። የእሷን ዱካ ላገኘ ሰው 100 ሶቨሬን እሸልማለሁ። አደኑን የምናካሄደው በዚህ አይነት ነው አለና ሎታር በእግሮቹ መካከል ያለውን አሸዋ በሚገባ ካለሰለሰ በኋላ በዛፍ ቀንበጥ እየሳለ እቅዱን ማሳየት ጀመረ። ጋሪዎቹ ኩሬዎቹ ያሉበትን መስመር በመከተል አቅጣጫቸውን ሳይስቱ መጓዝ ሲኖርባቸው፣ እኛ ደግሞ ወዲህና ወዲያ ተበታትነን በየአቅጣጫው እንሰማራለን። በዚህ አይነት ፍለጋ በምናካሄድበት ጊዜ በመካከላችን የሚኖረው ርቀት 80 ኪሎ ሜትር መብለጥ የለበትም በማለት አስረዳ። በቅዱ መሰረት ወዲያውኑ ጉዟቸውን በስተ ምስራቅ በኩል ቀጠሉ። ከ10 ቀን ጉዞ በኋላም የሳህኖች ቡድን ዱካዎችን ስላገኙ ሎታር ፈረሰኞቹን ጠራና ትንንሽ የሕፃናት እግሮችን የረገጧቸው የሚመስሉትን ዱካዎች መከተል ጀመሩ። በሎታር አቅርቦ የሚያሳይ መነጽር ፊት ለፊታቸው የተንጣለለውን ምድር በቅድሚያ የመረመሩና ለድፈጣ የሚያመቹ ቦታዎችን ደግሞ ጥግ ጥጉን ዞረው በማለፍ ከፍተኛ ጥንቃቄ እያደረጉ ነበር የሚጓዙት። ሎታር ስለ መርዛማዋ የቀስት ጫፍ ባሰበ ቁጥር ያንኑ ጊዜ ሰውነቱ ላይ የተተከለች ይመስል ይዘገንነው ነበረ። የሱ መሳሪያዎች ሳንጃና ጥይት ቢሆኑም እነዚህ ቡሽመኖች የሚሰሯቸው መርዞች ወንድነቱን አኮላሽተውታል። ዱካቸውንም እየተከተለ እያንዳንዷን አድካሚ ኪሎ ሜትር በተጓዘ ቁጥር የበለጠ እየጠላቸው ሄደ። የሚከተሏቸውን ዱካዎች በማየት ሎታር በቡድን ውስጥ 8 ሳህኖች እንዳሉ ተረዳ። ከነዚህ ውስጥ 2 ወንዶችና ምናልባትም የነሱ ባለቤቶች የሆኑት 2 ሴቶች ሲኖሩ ሌሎች 4 ሕፃናት ነበሩ። ከነዚህም ሕፃናት 2ቱ ገና ከቅፍ ያልወጡ ቢሆኑም ሌሎቹ ግን ራሳቸውን ችለው መራመድ ይችላሉ። ሳህኖቹ በየመንገዳቸው ላይ የሚያገኙትን አውሬ እያደኑ ቀለባቸውን ይሰበስቡ ስለነበረ የሎታር የአደን ጓድ ቶሎ ደረሰባቸው። ሳህኖቹ እነ ሎታር ሊደርሱባቸው የ1 ሰዓት ጉዞ ሲቀራቸው ግን እንደሚከተሏቸው አውቀው ነበረ። ሎታር ዱካቸውን ማጥፋት የጀመሩበትን ቦታ ስላገኘ ወዲያውኑ ዱካቸውን እያጠፉ ስለሆነ ቶሎ ከፈረሶቻቸው ወርዳችሁ ፈልጉ አለ ጮክ ብሎ። ባርክጃን ተንበረከከና ሕፃናቱ ዱካቸውን ለማጥፋት ስለማይችሉ እነሱን አቅፈዋቸዋል። አዎ ሴቶቹ ናቸው የታቀፏቸው፣ ስለዚህም ብዙ ሳይሄዱ ይደክማቸዋል አለ። መሬቱን ቀረብ ብለው ለማየት እንዲችሉ ከፈረሶቻቸው ወርደው ቀስ እያሉ ነበር የሚሄዱት። በዚህ መልክ ዳናዎቹን እየተከተሉ ለ4 ሰዓታት ያህል እንደተጓዙ ስዋርቴነሬክ ጭንቅላቱን እየነቀነቀ ፈገግ አለና እንዴ አየ፣ ሴቶቹ ቶሎ ስለደከሙ ዱካቸውን ማጥፋት እንኳን አልቻሉም። ስለዚህ አሁን ልንደርስባቸው እንችላለን አለ። በሩቁ እየሸሹ ካሉት ሳህኖች ጋር ያሉት ሴቶች ወደ ኋላቸው እያዩ በዝቅተኛ ድምፅ ዋይታቸውን ያሰማሉ። ፈረሶቹ በዚያ ለጥ ብለው በተንጣለለ በረሃ ሙቀቱ እያንገበገባቸው ከሐሩሩ ለማምለጥ ሲጥሩ ትላልቅ አስፈሪ ፍጥሮች መስለው በሩቅ ይታያቸው እንጂ መቃረባቸውን እያዩ እንኳን ፍጥነታቸውን ለመጨመር አልቻሉም። ከመካከላቸው የረጅም ጊዜ የአደን ልምድ ያለው አንዱ ሳህን ከቻልኩ ፈረሶቻቸው በውሃ ጥም እስኪቃጠሉ ድረስ አለፋቸዋለሁ፣ እናንተ ግን የሚቀጥለው ኩሬ ሄዳችሁ የሚበቃችሁን ያህል ከጠጣችሁና እንቁላሎቹንም ከሞላችሁ በኋላ ውሃውን መርዙት ብሎ ለጎሳው የሚያደርገውን ገለጻ አቋረጥና ውስጥ ያለውን ነገር እንዳይፈስ በሚገባ የተወተፈ የአጋዘን ቀንድ ለባለቤቱ ሰጣት። ከዛም ንግግሩን በመቀጠል ፈረሶቹን መግደል ከቻላችሁ ትተርፋላችሁ፣ እኔም ይሄን ለማድረግ ጊዜ እንድታገኙ በተቻለኝ መጠን ሞክራለሁ አለ። ይኸው ሸምገል ያለ
ቡሽማን መልካም ምኞቱን ለመግለጽ የእያንዳንዱን ሕፃን የአይን ቆብና ከንፈር ፈጠን እያለ በምርቃት አይነት ሲደባብስ ሁሉም በጸጥታ ይመለከቱት ነበረ። ከዛም ሁለት ወንድ ልጆች የወለደችለትን ባለቤቱን ለመሰናበት ወደ እሷ ሲያመራ ተንበርክካ ማልቀስ ጀመረች። ነገር ግን በሕፃናቱ ፊት መፍራትሽን ማሳወቅ የለብሽም በሚል አስተያየት አንዴ ስለገላመጣት ወዲያውኑ እንባዋን ገታች። ከዛም ልብሶቹን እያወላለቀና ትንሽ የቆዳ ቦርሳ ውስጥ የነበሩትን ዕቃዎች እያወጣጣ በብዙ አደኖች ላይ አብሮት ለተሳተፈው ወጣት በሹክሹክታ ልጆቼን አደራ አለውና ትንሿን የቆዳ ቦርሳ ሰጠው። ከዛም ወደ ኋላው ራመድ ብሎ በሉ እንግዲህ አሁን ሂዱ ወደፊት አላቸው። ሽማግሌው አዳኝ የደጋኑን ጅማት እየወጠረና የቀስቶቹ ጫፎች የተሸፈኑባቸውን የቆዳ ማሰሪያዎቹን እያወለቀም ቢሆን የጎሳው ሰዎች ከሱ እየራቁ ሲሄዱ በዓይኖቹ ሸኛቸው። ቤተሰቦቹ በዚያ ለጥ ባለ ሜዳ ላይ እየራቁ ሄደው ከዓይኑ ስለተሰወሩ የሚከታተሏቸውን ሰዎች ፊት ለፊት ለመግጠም ዞረ። ሎታር እንዳሰበው ባለመፍጠናቸው በጣም ተጨንቋል። ከሚያድኗቸው ሰዎች ላይ ለመድረስ የሚቀራቸው 1 ሰዓት ብቻ መሆኑን ቢያውቅም ዱካዎቻቸው እንደገና ስለጠፋባቸው ወታደሮቹ ፈልገው እስከሚያገኙ ድረስ ወደፊት መንቀሳቀስ አልቻሉምና እዚያው መቆየት ግድ ሆነባቸው። ፈረሶቹ በጣም ስለደከሙ በአስቸኳይ ውሃ ያስፈልጋቸዋል። ስለዚህ ዱካዎቹን ፍለጋ የሄዱትን ወታደሮቹን 1 ሰዓት ባልሞላ ጊዜ ውስጥ አሰባስቦ ውሃ ወደ ያዙት ጋሪዎቻቸው እንዲመለሱ ማድረግ አለበት። አካባቢውን እንደገና ለመመርመር አቅርቦ የሚያሳይ መነጽሩን ሲያነሳ ጩኸት ሰማ። ወደ ኋላ ዞር ሲል ስዋርቴነሪክ በስተግራ በኩል እንዲመለከት በጣቶቹ ጠቆመው። ወንዳል ስዋርቱ ሰው ቮየሊፕ ፈረሱ ስለደነበረ ለማረጋጋት እየሞከረ ነበረ። ፈረሱ ግን አልተረጋጋም። በኋላ እግሮቹ ብቻ ቆሞ መሬቱን እየደነጎረና እያሽካካ አቧራ ማስነሳቱን ቀጠለ። ሎታር ፈረሶች እንደዚህ የሚረብሹት የአንበሳ ጠረን ሲሸታቸው ብቻ ሳይሆን የቡሽማኖችንም ጠረን ሲያሸቱ እንደሆነ ከዚህ በፊት ቢሰማም ሙሉ በሙሉ በነገሩ አላመነበትም ነበረ። ቮየሊፕ በሁለቱም እጆቹ ልጓሙን ይዟል። ጠመንጃውን የያዘው ግን በኮርቻው ኪስ ውስጥ ነበረ። ሁሉም ሊረዱት በሚችሉበት ሁኔታ ላይ ስላልነበሩ ሎታር ዝም ብሎ ይመለከተው ጀመር። ከዛም በሚያስደንቅ ሁኔታ ከመሬት ውስጥ ሰው የሚመስል ነገር የወጣ መሰላቸው። እየተጎተተ ከነበረው ፈረሰኛ 20 እርምጃዎች ያህል ብቻ ርቆ አንድ ትንሽ ራቁቱን የሆነና አስማተኛ የመሰለ ሰው ቆሟል። ለማመን አስቸጋሪ ቢሆንም ጥንቸል እንኳን ብትደበቅ ልትታይ ከምትችልበት ቁጥቋጦ ስር ነበር ተደብቆ የነበረው። ሰውየው ቀስቱን አነጣጥሮ ሲወነጭፈው ሎታር ዝም ብሎ ተመለከተ። በዚያ ኃይለኛ የፀሐይ ብርሃን የተወነጨፈው ቀስት ለሎታር የሚታየው እንደ አቧራ ብናኝ ነበረ። ከዚህ በኋላ ራቁት የነበረው ቡሽማን ፊቱን አዙሮ የእግሬ አውጪኝ ሽሽቱን ጀመረ። የሎታር ወታደሮች ወዲያውኑ እየተጫዋጫው ፈረሶቻቸው ላይ ለመውጣት ሞክረው ነበረ። ነገር ግን ፈረሶቹ ሶምሶማ እየረገጡና እየዘለሉ ባሉበት መሽከርከር ብቻ እንጂ ወደፊት መንቀሳቀስ አልቻሉም። እነሱም ፍርሃት የገባቸው ይመስላሉ። ሌሎቹ እንደዚህ ሲቸገሩ ፈረሱ ላይ ቀድሞ የወጣው ግን ሎታር ነበረ። እርካቡን ሳይረግጥ በአንድ እጁ ብቻ የፈረሱን ትከሻ በመመርኮዝ ዘሎ ኮርቻው ላይ ፊት አለ። ከዛም ወዲያውኑ የፈረሱን ፊት አዙሮ አቅጣጫውን አስተካከለና ሽምጥ ጋለበ። ቡሽማኑ በሚያስደንቅ ፍጥነት ይሮጥ ነበርና ከዓይን ሊሰወር ትንሽ ቀርቶታል። በቀስቱ የተወጋው ሰው ከወደቀበት ቢነሳም ፈረሱን ለመክታት አልቻለም። እግሮቹን አንፈራጦ ቆሞ ለንፋስ እንደተጋለጠ ዛፍ ወዲያና ወዲህ ወዛወዛል። ሎታር እየጋለበ አጠገቡ እንደደረሰ ለመሆኑ ተረፍክ እንዴ አለው ጮክ ብሎ። በቅስፈቱም ቀስቱን አየው። ቀስቱ ቮየሊፕ ደረት ላይ ተንጠልጥሎ ነበረ። ቀና ብሎ ሎታርን በጭንቀት አስተያየት ሲመለከተው የቀስቱ ጫፍ አገጩ ላይ ተተክሎ ስለነበረ ሎታር
ከፈረሱ ላይ ዘሎ ወረደና ትከሻውን ያዘው።